አትደናገጭ። እንዴት መጣ? የጽጌረዳዋን ደስታ የሚያበዛ አንድ ነገር ረስቼ ነበር። ማን ነው ደግሞ ጽጌረዳ? አሁን ከፊት ለፊት ያለችው። እየተሽኮረመምሽ ዋሉን። ቤሉል በስተመጨረሻ እውነቱን ደረሰበት። እናቱ ከሌላ ወንድ ጋር ቁጭ ብላ አያት። መጀመሪያው ላይ ደውሎላት ስለነበረ ስራ ቦታ ነኝ ብላ ዋሸችው። በመቀጠልም እሱ ስራ ቦታ እኮ መጥቻ አጣሁሽ ሲላት፣ አይ ሌላ ቦታ አባትህ ስራ ቦታ ነው አለችው። እየተመለከታት ነበር። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ ስለምታደርጉኝ ከልብ እያመሰገንኩኝ፣ አሁን ላይ እንግዳ ድራማ በጣም ከባድ እና ደስ የሚልም ነገር አለው። በሌላ በኩል ኑኑዬና ቤሉል ተዋደዱ። ነገር ግን አስከፊና ከባድ ነገር የሆነው ኑኑ የቤሉል እህት መሆኗ ነው። ቤሉልና ኑኑ ግን ወንድምና እህት እንደሆኑ በፍጹም አይታወቅም። እናትም ቢሆን አታውቅም። ነገር ግን ቤሉል ትክክለኛ እህቱ ኑኑ ናት። በሌላ በኩል እናቱ ከሌላ ወንድ ጋር ቁጭ ብላ አጎቱ በተደጋጋሚ ስለ እናቱ ክፋት ነግሮት ነበር። ነገር ግን ቤሉል በፍጹም እሷ እኮ መልካም ሴት ናት፣ እንደዚህ አይነት ሴት የምታደርግ አይደለችም፣ ለምንድን ነው እሷን የምትጠላት ብሎት ነበር። እሱም በአይኑ በብረቱ ለማሳየት ሲል ከድሮ ባሏ ጋር ወይም ከአሁኑ ሽማዋ ጋር ቁጭ ባለችበት መንገድ ነበር ያሳየው። በሌላ በኩል ደግሞ አዲሱ ቴዲ ማለት ነው አሁን ላይ መሲን ለ3 ዓመት ያህል ሲጀነጅን ፎቶ ወይም እዚህ ሀገር እንደሆነ ሳይናገር፣ ነገር ግን በቅርቡ እንደሚመለስ እየተናገረ ብዙ ጊዜ ሲጀነጅናት የነበረ ነው። አሁን ላይ በስተመጨረሻ ሁሉንም ነገር አወቀ። ቤሉል በእናትየው ሁኔታ በጣም ደነገጠ። አሁን ስለ አባትህ ጉዳይ የአባትህን ገዳይ ምናምን እያለች ልታታልለው እንደምትሞክር ምንም ጥርጥር የለውም። በሌላ በኩል ኑኑዬ አሁን ላይ ምንም አይነት በሽታ እንደሌለባትና ምንም እየተሰማት እንዳልሆነ በተደጋጋሚ ተናግራለች። በሌላ በኩል ደግሞ የቤሉል እህት የሄለን ልጅ አደገኛ ልጅ ሆናለች። ኑኑን ከቤት ለማባረር ብላ ወርቁን ሰርቃ ከእናቷ ከቦርሳው አድርጋት ነበር። ነገር ግን ወርቁ ጠፍቷል ሲባል ኑኑ አንስታ ደብቃ ሌላ ቦታ ቦርሳው እንዲወሰድ አደረገች። ወርቁ ከኑኑ ጋር ነበር። ነገር ግን መሲና ኑኑ እውነቱን ተናገረች። ኑኑዬ ለእህቷ እውነቱን ተናገረች። ወርቁ ከኔ ጋ ነው፣ ቦርሳዬ ውስጥ ያደረገችው ደግሞ የሄለን ልጅ ናት፣ ስለዚህ እሷ ናት አለቻት። ነገር ግን መሲ ይህንን ያደረገችው እሷ ሳትሆን ራሷ ሄለን ናት። አደገኛና በጣም ከባድ ሰው እንደሆነች እኔ ብቻ ነኝ የማውቀው። ስለዚህ እባክሽን ምንም አይነት ነገር ለሌላ ሰው እንዳትናገሪ፣ አሁን ላይ የማታገኝበት ቦታ ላይ ግዴታ ማስቀመጥ አለብን በማለት ተመካከሩ። እናታቸውን አንቺን የመሰለችና ስላለችን ደስተኛ ነን፣ ምንም አይነት ስጋ ሊገባሽ አይገባም፣ በጣም እንወድሻለን በማለት ነበር ያስረዷት። በሌላ በኩል አሁን ላይ ወይዘሮ ሄለን ወይም ሄለን አሁን በጣም ተዋርዳለች። ምክንያቱም የባሏ ልጅ ወደ ሌላ ቦታ ለመሄድ በቀጠረ ጊዜ ነበረ አጎቱ እንገናኝ ሲለው፣ ከዚያ በኋላ እናትህን አዝናለች፣ ጥሩ ሴት ናት የምትላት እናትህ ከሌላ ወንድ ጋር አባትህን በቀበረች ሳምንት ሳይሆነው ይሄው ከሌላ ወንድ ጋር እያት ብሎ አሳይቶት ነበር። ነገር ግን እዛ ውስጥ ሆኖ ስልክ ደወለ። በደወለበት ቅጽበትም እሷ ዋሸችው። ስራ ቦታ ነኝ አለችው። ኧረ ስራ ቦታ መጥቼ እኮ አላገኘሁሽም ሲላት፣ በቃ አባት ስራ ቦታ ነኝ አለችው። እንደዋሸችው ሲገባው ፊት ለፊቷ ለመጋፈጥና ለማዋረድ ነበር ሄደው። ነገር ግን ሁሉም ነገር እየተሳካለት አይመስልም። ኑኑዬ በስተመጨረሻ የምታፈቅረውን ሰው ያገኘች ትመስላለች። ምክንያቱም ውስጧ በጣም ደስተኛ ነበር። ከማንምና ከምንም በላይ ምን እየተሰማት እንደሆነ እያሳለፈች ያለችው እሷ ናት። አሁን ግን ደስተኛ ናት። አሁን ላይ በጣም የሚያስብላትና የሚጨነቅላት ሰው አግኝታለች። በሌላ በኩል ቶማስ አሁን ከመሲ መለያየቱ በጣም ደብሮታል። ምክንያቱም መሲን ያፈቅራታል። እንደሚያፈቅራት ደግሞ እያየን ነው። ምክንያቱም አሁን ላይ እንደምንም አድርጎ ከዚህ በፊት መስዋዕት ሲከፍልላት የነበራትን ወይዘሮ ሄለንን አሁን ላይ ትቷታል።
ስለ እሷ ምንም ማሰቡን ትቷል። አሁን ላይ ትቼሻለሁ ከህይወቴ ብትውጭና አሁን ሲተውሽ ደግሞ ብታውቂ ጥሩ ነው ብሏታል። ሁኔታው በጣም እንደተዋትና እውነትም ከመሲ የእውነት ፍቅር እንደያዘው ያመላክታል። እናንተስ ምን ትላላችሁ? በሌላ በኩል ወይዘሮ ሄለን ልትጠቀምበት ፈልጋ ነበር። ምክንያቱም እሷ ማግኘት የምትፈልገውን ነገር ለማግኘት እንጂ ለምንም ነገር ተጨንቃ አታውቅም። ያ ይመስላል ሁኔታዋ። ያንን ደግሞ እንደምንም አቆባታል ቴዲ። ቶማስን ባለቤቷን ያስገደለችው እሷ ናት ብሎ ያስባል። በሌላ በኩል ደግሞ ቶማስን የገደለው ማን ነው እያለች እሷ ታፈላልጋለች። በዚህ መሀል መሲ በላከችለት ሜሴጅ ተናዶ ሌላ ሰው አግቶት ይሆን ወይስ ያፌት አግቶት? የሁላችንም ግራ የሚያጋባ ነው። ነገር ግን መሲ መልእክቱን እንደላከችለት ያወቀው ያፌት ነው። ያፌት መልእክቱን እንደላከችለት ሲያውቅ ምንም አይነት ነገር አላደረገም። ያፌት አሁን መሲ መልእክት እንደላከችለት ነግሯታል። ያፌትም ዝም ብሏል። መሲ ጋራ የሆነ ስራ የሚጀምሩ ይመስለኛል። ወይ ከቴዲ ጋራ ወይ ከመሲ ጋር። ይህን አስተያየት ነው። እናንተስ ምን ትላላችሁ? ቴዲ አሁን ላይ በፍቅር እንዳለና ውስጡ ሰላም እንደሚሰማው እንደውም እንደተረጋጋ ሁሉ ነገር ደስተኛ እንደሆነ በተደጋጋሚ ተናግሯል። ቴዲ ከማንም እና ከምንም በላይ እርጋታ ይታይበታል። አሁን ላይ መሲ ጋር ባይገናኙም እሱ ግን ሁኔታዎች ሁሉ እየተቀየሩ ይመስላል። አሁን ላይ ሰላም ይሰማኛል፣ እንደገና ቢሆን ነቅቻለሁ ብላለች። የወይዘሮ ሄለን ልጅ ተንኮሏ እንደቀጠለ ነው። ኑኑ አሁን ላይ አዶኔ ስለሚያፈቅራት ብቻ እየቀጣቻት ነው። እሷ ደግሞ ለአዶኔ ምንም አይነት ቦታ እንዳልላት በጣም እያይተናል። ሁላችንም ከአዶኔ ይልቅ ከእሷ ወንድም ጋር ፍቅር እንደያዛት ይታያል። ስልክም ሰጥቷታል። በቴክስትም ሁላ ያወራሉ። ይሄ ብቻ ሳይሆን አንዳንድ ነገሮች ሁላ ስሜቷ እሱን እንደምታፈቅርና እንደምትወድ በደንብ ያሳብቅባታል። ወይዘሮ ሄለን በስተመጨረሻ ሁኔታዎች ሁላ ተቀይሮ ነገሮችን ለማስተካከል መሞከር ፈልጋለች። ይኸውም ከቴዲ ጋር ነው። ቴዲን እንደምንም ይዛ መረማመጃ፣ እንደውም የምትሰራው ወንጀል እሱ እንድፈጽምላት ለማድረግ የምትሞክረው ነገር አሁን ላይ የተሳካላት አይመስልም። ምክንያቱም ቴዲ ስለነቃባት። በሌላ በኩል ያፌት ቶማስን ያገተ ይመስለኛል። ያፌት ቶማስን የገደለው አይመስለኝም። ይሄ እኔ አመለካከት። እናንተስ ምን ትላላችሁ? ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ። ወዳችኋለሁ ተመልካቾቼ፣ አበረታቱኝ።